ሰሞነ ሕማማት በደንብ አርጋችሁ ስሙ። አሁን ወደፊት ሰሞነ ሕማማት ላይ የሚያጋጥሙን ስለሆነ ማለት ነው። በሰሞነ ሕማማት ማለት ከሰኞ ጀምሮ እስከ አርብ ድረስ ሁሉ ጊዜ ሰሞነ ሕማማት ሰኞ ነው የሚጀምረው። ከሰኞ እስከ አርብ ማለት አርብን ጨምሮ በሁሉም ዕለታት ይሰገዳል። በደንብ ስሙኝ፣ በሁሉም ዕለታት ይሰገዳል። ይሄ 21 12 29 የሚል ነገር አይሰራም። ሰድመት እንኳን የለም እዛ ውስጥ፣ ግን የግዝት በዓላት የሉም። በሁሉም ዕለታት ታስታውሱ ከሆነ በ2008 ዓመተ ምህረት ስቅለት የዋለው ዕለተ አርብ ማለት ነው ሚያዝያ 21 ቀን ነበር። የሚገርም ነው። ሚያዝያ 21 ቀን ከግዝት በዓላት አንዱ ነው። ስለዚህ አርብ ዕለት በየቤተ ክርስቲያኑ ጉራማይሌ የሆነ ነገር ነበር እያየን የነበረው። ሊቃውንቱ ተናግረዋል። አንደኛ በዚህ ዕለት ይሰገዳል። ምክንያቱም በዓላት የሚታሰቡበት አይደለም። ያለችው ራሷ ቤተክርስቲያን በ5500 ዘመን ውስጥ ነው። ያንን ነው የምታስበው። ስለዚህ ግማሹ ባንገት ነው ይላል፣ ግማሹ በወገብ ነው ይላል፣ ግማሹ ይሰገዳል ይላል። ስለዚህ ጉራማይሌ ነበረ። 21 ቢሆን ዕለተ ዓርብ ይሰገዳል፣ 29 ቢሆን ዕለተ ዓርብ ይሰገዳል፣ 12ም ቢሆን ዕለተ ዓርብ ይሰገዳል። ቀኑ ራሱ የስግደት ዕለት ነው የሚባለው። ለምን ያለነው በ5500 ዘመን ውስጥ ነው። ስግደት ብቻ አይደለም እኮ በዓላት ብቻ አይደለም የሉም ያለው ራሱ መስቀል የለም፣ ቡራኬ አይሰጥም፣ እግዚአብሔር ይፍታ አይባልም፣ ራሱ ስርዓተ ቅዳሴ የለም፣ ቅዱስ ሥጋውና ክቡር ደሙ አይፈተትም። ስለዚህ እነዚህ ነገሮች በሙሉ በሌሉበት በዓላት ደግሞ በአዲስ ኪዳን ነው የተሰሩት፣ ክርስቶስ ከተሰቀለ በኋላ ነው። ስለዚህ ስግደቱ የጸሎት አካል ነው እና አይቋረጥም። የግዝት በዓላት በሰሞነ ሕማማት ውስጥ አይታሰቡም። ስግደት ቅድመ ጸሎት፣ ጊዜ ጸሎት፣ ድህረ ጸሎት። በጸሎታችን ጊዜ ሁል ጊዜ ከጸሎታችን በፊት እንሰግዳለን። ከዛ በጸሎት ጊዜ ደግሞ የመስቀሉን ወይም የስግደቱን ነገር የመስቀል ነገር ሲያነሳ እናማተባለን ጸሎታችን ውስጥ፣ የስግደት ነገር ሲያነሳ ደግሞ እንሰግዳለን። ከዛ ከጸሎታችን በኋላም ማሳረጊያ ላይ ሰግደን አረፍ እንላለን። በዚህ በፍትሐ ነገሥት አንቀጽ 14 ላይ ቁጥር 536 ላይ የሚጸልይ ሰው ይላል፣ ልብ አድርጉ፣ በጸሎት ጊዜ ስግደትን የሚያነሳ ክፍል ወይም አንቀጽ ሲደርስ ለልዑል እግዚአብሔር ይስገድ ይላል። ልክ ስግደትን የሚያነሳ ክፍል ሲደርስ ይሰግዳል። መስቀልን የሚያነሳ ክፍል ላይ ሲደርስ ደግሞ ያማትባል ማለት ነው። ስለዚህ በጸሎታችን ጊዜ ሁሌ የምንጠቀምበት ነው። ስግደት የጸሎቱ አንድ አካል ነው፣ መስዋዕት ነው። ቅድመ ጸሎት፣ ጊዜ ጸሎት፣ ድህረ ጸሎት ልንሰግድ ይገባል ማለት ነው። እንግዲህ ስግደትን በተመለከተ እናንተ ተመልካቾቻችን የምትልኳቸውን ጥያቄዎች በአብዛኛው አውደ ምሕረት ላይ የሚነሱ ጥያቄዎችን ሰብስበን በዚህ መልኩ አቅርበናል። ሌሎች መነሳት አለባቸው የምትሏቸው ጉዳዮች ካሉ ደግሞ እነዚህን በሌላ ቪዲዮ ይዘን እንቀርባለን። ለዛሬው ግን ይህንን ያህል ከተነጋገርን ይበቃናል። እግዚአብሔር በቸርነቱ ሰግደን ለመጠቀም ያብቃል። ውድ የቀንዲል ሚዲያ በቀንዲል ሚዲያ የልማድና ክርስትና መርሃ ግብር ተከታታዮች ወንድሞቻችን፣ እህቶቻችን፣ እናቶቻችንና አባቶቻችን ሁላችሁም ይህን መርሃ ግብር እየተከታተላችሁ ስለሆነ እጅግ በጣም ደስታ ይሰማናል። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው በማየት ለሌሎቹም በማጋራት አጋርነታችሁ እንድትገልጡ የተለመደውን ጥሪያችንን እናስተላልፋለን። የሰማነውን በልቦናችን ያሳድርብን። ይቆያል።